ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ወአነ የድ ቅዳሴሃ ለማርያም ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ እኔም የማርያምን ምስጋና እናገራለሁ። ቅዳሴሃ ለማርያም መአነ አየድ ቅዳሴሃ ለማርያም ሰናየ ጎሳ ልብየ ቃለ ሰናየ ወአነ አየድ ቅዳሴሃ ለማርያም ወአነ አየድ ቅዳሴሃ ለማርያም እኔስ የማርያም ምስጋና እናገራለሁ በማብዛት አይደለም በማሳነስ ነው። እኔስ የድንግል ውዳሴ እናገራለሁ መዘንጋት ባለበት በማብዛት አይደለም በማሳጠር እንጂ በስፋት ባይሆንም እኔስ የድንግል ገናናነቷን እናገራለሁ ፈቃዱን ላልሰሩ በአንድነት ላልጸኑ ለአመፀኞች ሰዎች የሚባል ላሳት ነው። ማርያም ድንግል ሆይ
እንወድሻለን። የጽድቅ መብል ነሽ የገነት ሙሽራ የሕይወት መጠጥን ወለድሽልን። ንጽሕት ቅድስት ሆይ እንሰግድልሻለን። በእግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አደራችሁ? የቸርነት የምህረት የይቅርታ ባለቤት ልዑለ ባህሪ ቅዱሰ ባህሪ ያው እግዚአብሔር አምላካችን ይችን የማለዳ ንጋት የምስጋና ሰዓት የአገልግሎት ጊዜ መስዋዕታችንን ወደ እግዚአብሔር በአምልኮ የምናቀርብበትን ሰዓት የሰጠን ስሙ የተመሰገነ ይሁን። አባቶቻችንን ያናገረ አባቶቻችንን ይረዳ አንደበታቸውን ጸፍቶ ምስጢር ያቀበለ ለኔም ለደካማው ምስጢሩን እንዲያቀብለኝ ለእናንተም ሰሚ ጆሮ እንዲያድላችሁ ቅዱስ ፈቃዱ ይሁንልን። በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ የተገለጠውን ቅድም የካቴድራሉ ዋና አስተዳዳሪ አባታችን ወንድማችን መካሪያችን መልአከ አርያም መምህር ኤፍሬም በቅዳሴው መሃል ሲያነቡት እንደሰማችሁት መከሩ ብዙ መከሩ ሰፊ አገልግሎቱ ብዙ አገልግሎቱ አይነቱ መልኩ ብዙ ለሆነ ልዩ ልዩ ለሆነ ተገልጋዮች ተጨማሪ አገልጋይ ያስፈልጋልና አገልጋዮችን ለሚያበቃ አገልጋዮችን ለሚመርጥ አገልጋዮችን ለሚሾም ለባለቤቱ ለመድኃኔ ዓለም ለምኑ ንገሩት። ስለ ሕዝቡ ችግር፣ ስለ ሀገር ችግር፣ ስለ ወገን ችግር፣ ስለ አድባራትና ገዳማት ችግር ንገሩ የሚል ኃይለ ቃል አለ። መከሩ ሰፊ እውነት ነው። ወቅቱ ያለንበት ወቅት የአብይ ጾመ ኢየሱስ ባለቤቱ ጾሞ ጾሙ ተብለን የታዘዝንበት ሕግ ሆኖ ሥርዓት ሆኖ የተሰጠን በየዓመቱ እግዚአብሔር ፊት ተንበርክከን ስለ በደላችን ስለ ራቀና በረከት የምናለቅስበት የምንማጸንበት የምናለቅስበት ወቅት ነውና ይሄ ወቅት አባቶቻችን ሰፊ ኩዳዴ ይሉታል፣ ሰፊ እርሻ ይሉታል። ገበሬው ዘርቶ እግዚአብሔርን ተስፋ አድርጎ ዘሩን የሚሰበስብበት ሰብስቦ ለጎተራ የሚያበቃበት ሰፊ ኩዳድ እርሻ። በሌላ መልኩ ነፍስ የልብ እርሻዋን አለስልሳ በእግዚአብሔር ቃል በመምህራኑ ቃል በሊቃውንቱ ቃል በአገልጋዮች ቃል በካህናቱ ቃል ልቡ ለስልሶ የተዘራበት ቃል በቅሎ ፍሬው 30 60 መቶ ሆኖ ወደ እግዚአብሔር መንግሥት የሚከማችበት ጽድቁ የሚከማችበት ጽድቁ የሚሰበሰብበት በጎ ሥራ ሁሉ የሚደመርበት በጎ ሥራ ሁሉ የሚከማችበት በጎ ሥራን የምናከማችበት የምንሰበስብበት የተጣላን ታርቀን የተራራቅን ተቀራርበን እግዚአብሔርን በልባችን በአእምሮአችን ስለን
እንደቀደሙት አበው አባቶቻችን በቀራንዮ የተሰቀለውን በቀራንዮ የተሳለውን ስለኛ ዋጋ የከፈለውን ስለ ቤተ ክርስቲያንና ልጆቿ የደማውን በአእምሮአችን ስለን በአእምሮአችን ቋጥረን እያሰላሰል የምንኖርበት የምናገለግልበት እግዚአብሔር ይረዳን። መንደራችንን፣ ሰፈራችንን፣ ቀያችንን ሁሉ ጥለን ወደ ገዳማት ዝጉሃኑ ወዳሉበት፣ ፍጹማኑ ወዳሉበት፣ የዋሃኖቹ ወዳሉበት ይሄንን የናቁትን ዓለም የረሱትን ዓለም የተዉትን ዓለም በዛ በበዓታቸው ጸንተው የሚለምኑለት የሚማጸኑላት ዓለም እኛንን በሌላ መልኩ ዓለም ውስጥ የምንኖር የምንወጣ የምንገባ። ስለዚህ እግዚአብሔር የፈቀደላቸው በዛ ከትመው ይሄንን መንፈሳዊውን ስርዓት መንፈሳዊውን ሕግ ይፈጽማሉ ያስፈጽማሉ። ስራ በዝቶባቸው ዓለም የውድድር ሜዳ ናትና የራሷ ሸክም ስላላት የራሷ ጫና ስላላት እዚሁ ከሞቀ ቤታቸው ከሚመቸው አልጋቸው ወረድ ብለው መሬት ተኝተው እግዚአብሔርን የሚማጸኑ የሚለምኑ መልካም ፍሬ፣ መልካም ዘር፣ መልካም የነፍስ ገበያ የምንገበይበት ወቅት እንደመሆኑ መጠን ይሄንን ሰፋ ያለውን አገልግሎት ነው ወንጌሉ የገለጠው። ሰፋ ያለውን አገልግሎት ምን አለ? መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው አለ ወንጌሉ። አገልግሎቱ ሰፊ ነው። የሰው ሀብት ያስፈልገዋል፣ የሰው ኃይል ያስፈልገዋል፣ መምህራን ያስፈልጉታል። አንድ መምህር ዮሐንስ ነበር ይላሉ አባቶቻችን። መጥምቀ መለኮት ዮሐንስ ከፍ ብሎ በቤተ መንግስት ያሉትን የሚገስጽ የሚቆጣ በቃኝን እንዲለማመዱ በተሰጣቸው መክሊት ጸጋ እግዚአብሔርን እንዲያመሰግኑ ይጮህ ነበር። በበረሃ የሚጮህ ድምፅ፣ እግዚአብሔር ያደረበት እግዚአብሔር በከንፈሩ የሚናገርበት ድምፅ የዮሐንስ ድምፅ፣ የንጹህ የካህኑ የዘካርያስ ፍሬ፣ ከዘካርያስ አብራክ የተገኘ ፍሬ። በበረሃ የሚጮህ ዮሐንስ ብቻውን ነው። ዮሐንስን የሚመስሉ የሚያህሉ መንፈሳዊ ጥባት ያላቸው ወኔ ያላቸው የሀገር ፍቅር የገባቸው የእናት እምዬ ተዋሕዶ ቤተክርስቲያን ፍቅሯ፣ አገልግሎቷ፣ እናትነቷ፣ ሰብሳቢነቷ ሰውን ሁሉ ከወደቀበት እያነሳች እያሳደገች ዓለም እየቆነጠጠ እያለቀሰ የሚመጣውን ሁሉ ልጆቿን እያባበለች እሽሩሩ እያለች እንባ እያበሰች የምትልከውን ባራኪዋን እናት የሚገልጡ ዮሐንሶያውያን የዮሐንስ ደቀ መዛሙርት ያስፈልጋል። በሌላ መልኩ ብሉያቱ ሐዲሳቱ ዘሩ ብዙ ነው፣ ንባቡ ብዙ ነው። ተርጓሚዎች ጥቂቶች ናቸው። አንድም ብለው አመስጥረው እንዲህ ለማለት ተፈልጎ ነው፣ ምስጢሩ ይሄ ነው እያሉ የሚተነትኑ የሚያራቅቁ የሚያመሳጥሩ ሊቃውንት ያስፈልጋሉ፣ ካህናት ያስፈልጋሉ። ቀድሰው ያቆረቡትን ቁርባን ምስጢሩን ትርጉሙን የሚናገሩ የሰጡትን ንስሐ የንስሐን ሕይወት የንስሐን ትርጉም ንስሐ ወዴት እንደሚወስድ የት እንደሚያደርስ ባለ ክንፍ የሚያደርግ ለሰማዕትነት የሚያበቃ የሚያስጨክን የሚያስጀግን መሆኑን የሚተረጉሙ የሚተነትኑ የሚያራቅቁ መምህራን ያስፈልጓታል። ምን በል ነው ሳልዎ ለባለ ማዕረር እንዲህ አይነቶቹን በጎ ሕሊና የተባ አንደበት የሚናገሩትን በሕይወት የሚኖሩትን መምህራን መተርጉማንን አብዛ በለው፣ ንገሩት፣ ጠይቁት እያለ ይናገራል። በሌላ መልኩ የዛሬ ትላንትና ሳምንት ተምራቸው ሊሆን ይችላል። ደግሞም ተምራቸዋል፣ አንድምታውንም ሰምታቸዋል።
ማቴዎስ 25:15 ላይ ተገልጠው መልካም አገልጋይ የተሰኘውን ባለ አምስቱን መክሊት፣ ባለ ሁለቱን፣ ባለ አንዱን መክሊት፣ ባለ አምስቶቹ መክሊቶች እግዚአብሔር በሰጣቸው ጸጋ ያገለገሉ፣ እግዚአብሔርን የገለጡ፣ በተሰጣቸው ጸጋ ልክ የኖሩ እንደዛ አይነት ጸጋ ያላቸው አባቶች እንዲበዙ ሰአልዎ ለምኑት፣ ጠይቁት። ባለ አምስቶቹ ብሎ ለእናት ቤተ ክርስቲያን መመስረት ምክንያት የሆኑ ብፁዓን አበው አባቶቻችን ጳጳሳትን፣ ካህናትን፣ ዲያቆናትን ማጥመቅን፣ ቀድሶ ማቁረብን እንዲህ አይነት ጸጋ 5 መክሊት የተሰጣቸው አባቶች ባሉት ላይ በጎ ሕሊና ያላቸው ለመንጋው የሚጨነቁ ስለ መንጋው የሚያስቡ ስለ መንጋው እንደቀደሙት አባቶቻችን እረፍታቸው የሚሰሩ የሚተጉ ተግተው የሚያተጉ አባቶች ለእናት ቤተ ክርስቲያን ለቅድስቷ ምድር ለኢትዮጵያ እንዲጨመሩላት ሰአልዎ ጠይቁ፣ ለምኑ። በሁለተኛው ደረጃ የማጥመቅና ቀድሶ የማቁረብ ስልጣን የተሰጣቸው ካህናት በቤተ መቅደሱ ከጥንት እስከ ዛሬ ከብሉይ ኪዳን እስከ ዛሬ ድረስ በሀገር መከራ በሀገር ደስታ በወገን ስቃይ በወገን ደስታ የቃል ኪዳኑን ታቦት ተሸክመው ስለዚህ ቅዱስ ሕዝብ የሚማጸኑ የሚለምኑ ትላንትናንም ዛሬንም አደባባይ የቃል ኪዳኑን የሥላሴን ዙፋን የሥላሴ ማደሪያ የሆነውን ታቦት ተሸክመው የሚለምኑ ካህናት፣ የሚያነቡ ካህናት፣ የሚያለቅሱ ካህናት፣ ስለ ድሃው የሚራሩ ስለ ድሃው ነፍስ ልጆቻቸው የሚጨነቁ አቅም ስላለውም ነፍስ ልጆቻቸው የሚጨነቁ መንገድ የሚያሳዩ ታላላቅ ካቴድራሎችን ከአይምሯቸው እንዲወልዱ ከአይምሯቸው ፕሪንት አድርገው መሬት ላይ አካል ገዝፎ ስጋ ለብሶ እንዲታይ የሕዝቡ መቀደሻ የሥላሴ መክበሪያ እንዲሆን የሚያደርጉ ካህናት፣ ቅን ልቦና የተሞሉ ካህናት በሀገሬ በኢትዮጵያ በመከራዋ ሰዓት በሕዝቡ በችግሩ ሰዓት በህመሙ ሰዓት እንደ ሀብትዬ ጽና ይዞ እንደ ዘካርያስ መስዋዕት ለመሆን የተዘጋጀ የተሰናዳ ካህናት እንዲህ አይነቱን ካህናት በሀገሬ ሰማይ ስር እንዲያበዛ ምንድነው ማድረግ? ሰአልዎ ባሉት ላይ እንዲጨምርልን፣ በጎች ላይ ሌላ በጎ እንዲጨምርልን ለምኑ። ይሄ ነው ወንጌሉ። ለምኑ ይላል። ለምኑ። በሌላ መልኩ እምነት ያላቸው፣ ትዕግስት ያላቸው፣ ምሕረት ያላቸው፣ ተስፋ ያደረጉት እግዚአብሔርን የተጠመቁ እምነት ያላቸው እነኚህንም እንዲያበዛ ለምን ምዕመናንን ይመለከታል፣ ሁላችንንም ይመለከታል። በጥምቀት የጀመርነው አገልግሎት፣ በጥምቀት የጀመርነው ሃይማኖት፣ በወንጌሉ አማካኝነት የገባንበት ልጅነትን ያገኘንበት ለጽድቅ ለገድል ለትሩፋት የወጣንበት የተሰማራንበት መልሰን ፍሬያችንን ተሸክመን የምንገባባት እናት ቤተ ክርስቲያን ልጆቿ እንዲበዙላት ልጆቿ እንዲስፋፉላት ባለ ስንቶቹን ነው? ባለ 5 የተባሉት። ሀብትንም ይጨምራል። ፍጹም ባለ ሀብት፣ መካከለኛ ባለ ሀብት፣ በገንዘቡ ያላወቀበት ድሃ እግዚአብሔር እጅና እግር ሰጥቶ በ40 ቀኑ እግዚአብሔር የሰጠውን ጸጋ ያላወቀበት በጥምቀት ያገኘነውን ማስፋፋት ያልቻለውን እንዲህ አይነቶቹን ሳይሆን ፍጹም ባለ ሀብት የሆነውን መካከለኛ ባለ ሀብት የሆነውን የሃይማኖት ባለ ሀብት፣ የመልካም ሥራ ባለ ሀብት፣ የጽድቅ ሥራ ባለ ሀብት እነኚህን ሰዎች እንዲያበዛልን በትምህርት ቤት በጎ ፍሬ የሚያፈሩ ወላጆቻቸው እንኳን ያልቻሏቸው ደቀ መዛሙርት በመቅረጽ ላይ ያሉ መምህራን በአብነት ትምህርት ቤቱም እንዲሁ ቀርጸው ሰው ያደረጉን አባቶቻችን እንደ እርሳስ ቀርጸው
ወላጆች አንዳንዶቻችንን ወላጆቻችንን የሚያውቁን በሌላ ስም በሌላ ግብር ነው። እድሜ ለመምህሮቻችን። መምህሮቻችን ፈጠሩን፣ መምህሮቻችን ሰሩን፣ መምህሮቻችን ቀረጹን። እንደገና ሌላ አዲስ ትውልድ አዲስ ልደት እንድንወለድ በዓለማዊውም በመንፈሳዊው ትውልድ ላይ ሥራ የሚሰሩ ወደ ላይ ፈጣሪውን ወደ ጎን ብሔር ብሔረሰብን የሚያከብር የሚያቅፍ ከሁሉ ጋር ለመኖር ቃል የገባ ለሕሊናው የነገረ እንዲህ አይነቶቹ ምዕመናን እንዲበዙ የነሱ መብዛት የተዋህዶ መስፋፋት ነው። የተዋህዶ መጽናት ነው። የልጆቿ መብዛት ነው። ያለው ለሌለው ስለሚያካፍል ማለት ነው። እነኚህ እንዲበዙ ምን አድርጉ? ሰአልዎ፣ ለምኑ፣ ጠይቁ። ወገኖቼ በጎ ሰዎች ያስፈልጉናል። ወደ መልካም የሚመሩን አባቶች ያስፈልጉናል። ምዕመናንም ያስፈልጉናል። ትዝ አይላችሁም? የዛሬ 40 እና የዛሬ 30 ዓመት ቴሌቪዥን እንኳን አልፎ አልፎ ነበር የሚገኘው። በከተማ አካባቢ ሁሉም ተሰብስቦ መሬት ላይ ቁጭ ብሎ ያለውን ተካፍለን ፕሮግራሞችን ሁሉ ጨርሰን እንለያይ ነበር። ማንም ይውለደው ኢትዮጵያዊ የሆነ አባት ይቆጣዋል፣ ይኮረክመዋል፣ ይቆነጥጠዋል፣ ሕግ ስርዓት ያስይዘዋል። አሁንስ ማን የማንን ልጅ ቀና ብሎ ያያል? ወላጆች ልጆቻችን እንዴት ነው የምናሳድገው? አንተ ብቻ አባት አንቺ ብቻ እናት እንደሆንሽው ነው የምትነግሪው ወይስ አበሻ ሁሉ ያገባዋል? ታላላቆችን በማክበር ውስጥ ታላላቆች ጥፋት ስታጠፋ ከቤት ውጪ ባለው ነገር ሁሉ እንደ ወላጅ ይቆጣጠርሃል፣ እንደ ወላጅ ይቆጣሃል፣ እንደ ወላጅ ይቆነጥጠሃል። እንዳትከፋ ልጄ፣ ሁሉም ላንተ ብለው ነው። ተቀበል፣ ታዘዝ ነው። ከኔ ውጪ የሚነካህን ከኔ ውጪ የሚናገርህን የሚቆጣህን የሚመክርህን ሱማን ነውና ነው። ልክ ልኩን ንገረው ብለን ነው የምንመክረው። ይሄ ከሆነ ቁልቁለት ጉዞ ላይ ነው ያለነው። ቁልቁለት ጉዞ ላይ ነው ያለነው። እኛ ባደግንበት በገጠሩ ምድር ከወላጃችን ውጪ የአካባቢው ማህበረሰብ የሀገሬው የቀየው ሁሉ ከወላጅ በላይ ክብር አለው። ከወላጅ በላይ ይሰማል። በጥፋት ጎዳና ቢያዩን ሮጠን እንደበቃለን፣ እንሸሻለን። ለምን? እንደ አባዬ ይቆጣል እንደማዬ ትቆጣለች ብለን ስለምናስብ። ስለዚህ ይሄ መረሳት የለበትም። የመጣንበት መንገድ ጠቃሚ እንጂ ጎጂ አይደለም። ልጆቻቸው ሁሉም የሚቆጣጠሯቸው ሁሉ የሚቆጧቸው በጎውን ነው። ታዲያ ማን ምን እንደመከረውም ደግሞ ያስፈልጋል። በዚህ ሰዓት መካሪ ሁሉ በጎ አይመክርም። ስለዚህ ያንን የሚያበዙ ያንን የሚያስፋፉ እንዲበዙ ምን ማድረግ አለብን? መለመን አለብን። መልካሞች መብዛት አለባቸው። ሆደ ሰፊዎች መብዛት አለባቸው። ትዕግስተኞች መብዛት አለባቸው። አኩራፊዎች መቀነስ አለባቸው። ለሰው የሚኖሩ ለተቋም የሚኖሩ ለሀገር የሚኖሩ መብዛት አለባቸው። በሌላ መልኩ መልካም አስተዳደር የማንጠቀምበትን ክምችት የምንጠላ ምቾትን የምንጠላ ጥያቄ የሚበዛባቸውን ኤሪያዎችን የምንጠላ ሶስተኛውን በጎውን ነገር ክሬት የምናደርግ አዳዲስ ሐሳቦችን እንደ ጎሮ ቅዱስ ገብርኤል በአራቱም ማዕዘን አዳዲስ ሐሳቦች ክሬት ተደርገው አይምሮ ላይ ተሰርቶ ወጣቱ ላይ ተሰርቶ ወጣቱ በዚህ ልክ አምኖ ተቀብሎ ባለቤት ነኝ ብሎ እናት ቤተክርስቲያን እንዲያምርባት ጥላ ከመዘግዘግ እንድትገላገል የምዕራባውያን አድባራትና ገዳማት በአንድና በሁለት ሰው ተወስኖ የሚኖሩት ለምን ይመስላችኋል? ዞር ብሎ የሚያያቸው የለም። እነሱም ካህናቱም ይሄንን አውቀው ይሄን ተገንዝበው ከቤተ ክርስቲያን በፊት መሰረተ ልማት ስራ ይሰራሉ፣ ሆስፒታል ይገነባሉ፣ ትምህርት ቤት ይገነባሉ። ያ የሚያመጣውን ገቢ ሲያረጋግጡ ቤተ ክርስቲያን ይሰራሉ። ያለ አንዳች ልመና ስለታምጡ ጃንጥላ ዘግዝቁ የለም ቢባልም የሚሰጥ የለም። ምዕራባውያን ዘግተዋል። እነሱ እግዚአብሔር የሚባለውን ከአይምሯቸው ፍቀዋል። በጉልበት ነው የሚኖሩት። እናት ሀገሬ ኢትዮጵያ
እንስፍስፏን እናት ይዛ ሆደ ቡቡን ተጨናቂውን አባባን ይዛ ወላጆቹን የሚያከብረውን ወጣት ይዛ ከትላንት እስከ ዛሬ እዚህ ደርሳለች። ስለዚህ እንዲህ አይነት አዳዲስ ሐሳቦችን ክሬት እያደረጉ የሚሰሩ ሊደሮችን መሪዎችን ደግሞ እንዲያበዛልን እግዚአብሔር ጎሮ የታየውን ምልክት የታየውን ተስፋ ሌላ ቦታ ላይ ማየት እንዲቻል ምን ማድረግ አለብን? መለመን አለብን። በጎችን አብዛልን፣ አባዛልን፣ አስፋፋልን ልንል እንችላለን። ይሄ ከሆነ በጎ የሚሰሩ ሁሉ እዛም እዚህ ይበዛሉ፣ ይሰፋሉ ማለት ነው። በሌላ መልኩ ሀገርን ወደው የሚያስወድዱ ተዋህዶን ወደው የሚያስወድዱ የሀገርን ውለታ የማይረሱ የሀገርን ልማት የሚያስቀጥሉ ሰላማዊ ዜጎች ሰውን ሳይሆን ሰው የሆኑባትን የተገኙባትን ማህፀን ጥንተ እናታችን መሬት ናት። ያችን መሬት ኢትዮጵያ አፈር የኢትዮጵያ መሬት ምንድነው ያዘው? ምንድነው ያቀፈው? ምን ላይ ነው ያለነው? ምን ላይ ነው የምንኖረው? መጭፋት አገኘን። እነኚህንና የመሳሰሉ ነገሮችን እንዳናይ ፋታ እኮ የለው። ወጣቱ ፋታ የለው፣ አባቶች ፋታ የላቸው። መተያየት መፋጠጥ ብቻ። ይሄንን ቀንሶ መሬቷን የሚያዩ እምቅ ሀብቷን የሚያዩ እግዚአብሔር የሰጣትን ከላይ ያጎናጸፋትን ባርኮ በእንብርቷ ውስጥ የደበቀላትን ለልጅ ልጆቿ አይደለም ለአፍሪካ የሚተርፈው ሀብት ንብረቷን የሚያዩ ልጆች እንዲበዙላት። ለምን? ያኔ ከችግር ትላቀቃለች። ድሃ እንደተባለች እንደተለቀሰባት ዓለም በዲክሽነሪው ሁሉ ድሃ ማለት ምሳሌ ኢትዮጵያ እየተባለች የምትጠራዋን እናት ሀገር ኢትዮጵያን መቀየር የሚችሉ ወጣቶች እንዲበዙ አባቶች እንዲበዙ መለመን ያስፈልጋል። እኔ በተደጋጋሚ እናገራለሁ። አባቶቼ እናቶቼ ይቅርታ አድርጉልኝ፣ ብሶቴንም ቁጭቴንም ነው። እግዚአብሔር የሚቋጭ ትውልድ ቢሰጠን የሚቋጭ ጥበበኛ ቢሰጠን እያልኩ እናገራለሁ። ለምን? የኢትዮጵያን ዘንባባ የኢትዮጵያን ወይራ ማን ነው ያመከነው? ሰውስ ወይስ እግዚአብሔር? እንዲህ አይነቱን ጥበብ የሚፈላሰፉ የሚመራመሩ ሪሰርች የሚያደርጉ ወጣቶች እንዲበዙ አባቶችም እንዲበዙ አቅም ያለው የወይራ ዘይት እያለ በጅቡቲ የሚገባውን ገዝቶ ይመገባል። እንደኔ አይነቱ ድሃ ምንም የሌለው ግን ገበያ ላይ የተገኘውን ሁሉ ገዝቶ ሸምቶ ይመገባል። ያ ወይራ ስሙ ብቻ ይመስላቸዋል። በትክክል የወይራ ዘይት ነው። የወይራ ፍሬው ተጨምቆ የሚመጣ ነው። ለጤንነት ከሰባቱ እጽዋት ሜሮን ከሚፈላባቸው ከሰባቱ እጽዋት አንዱ ነው እግዚአብሔር መድኃኒት አድርጎ ያስቀመጠው። ታዲያ የሀገሬ ወይራ ያንን ፍሬ እንዳያፈራ ማን ነው የገዘተው? ማን ነው የረገመው? ወይስ ምን አይነት ወይራ ነው እኛ የምንተክለው? ጠቢባን፣ ግብርና ላይ ያላችሁ አባቶቼ፣ ግብርና ላይ ያላችሁ እናቶቼ ይሄን ጥያቄ እናንተን ነው የምጠይቃችሁ። ለምን በዶላር የምናስገባው ቴምር ዘንባባ ሀገሬ የለም እንዴ? ሞልቶ ዝናብ ከማይዘንብበት በራሳቸው ጥረት አሸዋ ላይ አብቅለው ፍሬ እንዲያፈራ አድርገው ወደ ለምለሚቷ ሀገር አፍሪካ ቴምር ሲመጣ ማፈር አለብን። መካከለኛው ምስራቅ እኮ አልፎ አልፎ ነው። ዝናብ ምን እንደሆነ አያውቁትም። የሚያውቁት በስዕል ነው። ዝናብ የለም። የምናውቀውን ነው የምንነግራችሁ። የኖርንበትን ሀገር ነው የምንነግራችሁ። ከላይ ጠሉን በረከቱን ሳይነሳን ምድር ፍሬዋን ሳትከለክለን እንዴት የምንተክለውንና የማንተክለውን የሚለይልን አንድ ጠቢብ፣ አንድ ሐኪም፣ አንድ ባለሙያ እንዴት ትጣችን እናት ቤተክርስቲያን። አባቶች አስቡ፣ እናቶች አስቡ፣ ሁላችንም እናስብ፣ እናዋልድ። የሀገሬ ወይራ አዋላጅ ይፈልጋል። ማዋለድ አለብን። ይሄን ቁጭታችንን መቋጨት አለብን። ንጹህ የወይራ ዘይት ከኢትዮጵያ ምድር የፈለቀ የማይጠጣበት ህዝቡ ምን ኃጢአት ኖሮበት ነው? ማን ከልክሎን ነው? ማን ገዝቶን ነው? ይቻላል።
ግብርናዎች ምከሩበት። እንዲህ አይነቱን ስራ ክሬት የሚያደርጉ ሪሰርች የሚያደርጉ ባለሙያዎች፣ አባቶች፣ ወጣቶች፣ እናቶች ምን ያስፈልጋሉ? እንዲሰጡን እንዲነሱ ሰአልዎ መለመን አለብን፣ መጠየቅ አለብን። ይህንንና የመሳሰሉ ነገሮችን የሚሰሩልንን ሰዎች መጠየቅ አለብን። ለምን? የምንመራው ህዝብ፣ የሀገሬ ህዝብ፣ የኢትዮጵያ ህዝብ፣ የአፍሪካ ህዝብ ሰፊ ነው። የተተወም አዝመራ ነው። በዚህ ልክ ካህናቱ በዝተዋል ልንል እንችላለን። አልደረስንም። ታማሚው ጋር አልደረስንም። ሆስፒታል አልደረስንም። መንፈሳዊ ስራዎች እንዲሰሩ፣ እንዲስፋፉ፣ እንዲቀጣጠሉ ገና ኃይል ያስፈልጋል። የአባቶቻችን ኃይል፣ ምስጢር የሚገልጠው ኃይል፣ ጥበብ የሚገልጠው ኃይል፣ የሚፈውሰው ኃይል በካህናቱ እጅ የሚዳስሰው እግዚአብሔር ሕመሙን ካልፈወሰ፣ ሙት ካላስነሳ፣ የራቀውን በረከት ካላቀረበ፣ የቀረበውን በረከት ካላጸደቀ፣ እናንተን ወደ ንስሐ ፍሬ የመጣችሁትን በሥጋ ወደሙ ካላተመ፣ ካላረጋገጠ ገና ይቀረናል ማለት ነው። ስለዚህ እንዲበዙ ምን ማድረግ አለብን? መለመን አለብን። እግዚአብሔር የተሻሉትን ይስጠን። የተሻሉ አሉ አገልጋዮች፣ በእነሱ ላይ ጨማምሮ ይስጠን። ሳልው ወደ ባይለ ማይረን ሰራተኛው ጥቂት ነው፣ መከሩ ሰፊ ነውና ሰራተኛ መልካም ትጉ አገልጋይ ትጉ አባቶችን የሚታዘዙ የሚላላኩ ዝቅ ብለው የሚያገለግሉ አባቶችን የቤተ ክርስቲያን አምላክ ያብዛልን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር የዚህ ታላቅ ካቴድራል አስተዳዳሪ መልአከ አርያም፣ መምህራን በየማይረጋችሁ፣ ካህናት አባቶቼ፣ ዲያቆናት፣ በዚህ አውደ ምሕረት ላይ የተገኛችሁ አረጋውያን አባቶች፣ እናቶች፣ ወንድሞችና እህቶች እንደምን አደራችሁ? እግዚአብሔር አምላካችን በቸርነቱ ጸሎተ ቅዳሴውን አስፈጽሞ ዳግመኛ በአውደ ምሕረቱ ላይ ሰብስቦ ቃለ ወንጌሉን መግቦ እንዲሁም ደግሞ እኔ ወገኖቼ በዚህ አጋጣሚ ትንሽ ቆዝሜ በነበረበት ሰዓት እግዚአብሔር በብፁዕ አቡነ ሕርያቆስ ሊቀ ጳጳስና በእኒሁ አሁን ባያቸዋቸው የሀገረ ስብከቱ ስራ አስኪያጅ እግዚአብሔር ያዘገያል እንጂ በጎ ነገር አያስቀርምና የተቋረጠብኝን ረሃቤን ማስታገሻ ምክንያት ስለሆኑኝ በዚህ አጋጣሚ ሳላነሳ ባልፍ ውለታ ቢስ ያደርገኛልና እግዚአብሔር አሁንም በእድሜ በክብር ይብለጡኝ እንጂ በእድሜ ታናሼ ናቸው። ብፁዕ አቡነ ሕርያቆስ አንድ ቀን እንኳን ጉባኤ ላይ ተገኝቼ ቡራኪያቸውን የተቀበልኩበት ጊዜ አላስታውሰውም። እኒህም አባት አንተዋወቅም። የእግዚአብሔርን ቸርነት ልናገር ፈልጌ ነው ይህን የምናገረውና እባካችሁ ማንንም ለመውቀስ አይደለም። አንድም ቀን ቤተ ክርስቲያኔ በድላኛለች ብዬ ያልኩበት ጊዜ የለም። ነገር ግን እግዚአብሔር አስተዳደሯን አመራሯን ያቅናላት እያልኩ ጊዜ አምላኬን እለምናለሁ። አሁን የቆምኩበትን አስተምረውናል። ትምህርቱ ይሰጣል እኮ ወገኖቼ። ሁሉም ልማቱ ይሄ ሁሉ በዓይናችን የምናየው ሁሉ የሰው አእምሮ የሰራው ነው። አሁን ወደ ነፍሳችን ባካችሁ ካህናት አባቶቼ ድፍረት አይሁንብኝ።
የካህን ዋነኛው ስራው ነፍስ ማዳን ነው። ነፍስ ማዳን ነው። ለንስሐ መብቃት ነው። ለቅዱስ ሥጋውና ለክቡር ደሙ በቅቶ የእግዚአብሔርን መንግሥት ለመውረስ ነው። ይሄ ያስጨንቀኛል። ሁሉም ያምርብናል። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምን ቀረሽ? በእኔ አንደበት አይገለጽም። አስቀዳሹ በስቶ ጠቦበት መሬቱ ዙሪያውን አጸዱ ማህሌት ቅድስቱ ተቀባይ አጥቶ እየተቀደሰ ሥጋውና ደሙ ደርሶ ተመለሰ። ይህን ቅዱስ ሥጋ ይህንን ክቡር ደም እንዴት ሕፃናቶች በልተውት ይፈጸም? ሁሉም እየሸሸ ዛሬ ነገ ብሎ የሚበላው አጣ። ያ ሥጋ ተሰቅሎ ወገኖቼ ቃለ እግዚአብሔርን የምንማር መዝሙርም እናድምጥ፣ የመምህራንም ድምፅ እንስማ። መጨረሻው ሥጋውን በልቶ ደሙን ጠጥቶ የእግዚአብሔርን ክብር መውረስ ነው ማጠሚያው። ጊዜው መምሸት መንጋቱን ብቻ እንመልከተው። ፀሐይ የተፈጥሮ ሕጓን ጠብቃ ከምስራቅ ወደ ምዕራብ ትጠልቃለች። እባካችሁ ሕይወታችን ውድ ሕይወታችንን ከእግዚአብሔር መንግሥት የእግዚአብሔር መንግሥት የምንወርስበትን ሥራ እንድንሰራ ለንስሐ እንድንበቃ ቅዱስ ፈቃዱ ይሁን። ሥጋዬን በልታችሁ ደሜን ጠጥታችሁ ሥጋዬን በልታችሁ ደሜን ጠጥታችሁ ዘለዓለማዊ ሕይወት ይኑራችሁ ብሎ ነበር እርሱ የሚሰማው ጠፋ። ተናግሮ ነበረ የሚሰማው ጠፋ። ሁሉም በበኩሉ ምኞቱ ሲያስፋፋ አስቀዳሹ በስቶ ጠቦበት መሬቱ ዙሪያውን አጸዱ ማህሌት ቅድስቱ ተቀባይ አጥቶ እየተቀደሰ ሥጋውና ደሙ ደርሶ ተመለሰ። አቤቱ ማረን ይቅር በለን። አቤቱ ማረን ይቅር በለን። ያላንተ መድኃኒት የለም፣ ያላንተ መድኃኒት የለም፣ ያላንተ መድኃኒት
የለም ያላንተ መድኃኒት የለም። ይህን ቅዱስ ሥጋ ይህንን ክቡር ደም እንዴት ሕፃናቶች በልተውት ይፈጸም? ሁሉም እየሸሸ ዛሬ ነገ ብሎ የሚበላው አጣ። ያ ሥጋ ተሰቅሎ አቤቱ ማረን ይቅር በለን። አቤቱ ማረን ይቅር በለን። ያላንተ መድኃኒት የለም ያላንተ መድኃኒት የለም። ስሙ ገብርኤል የተባለ ለድንግል ነገራት መልካም ዜና እንደምትወልደው ወልድን በድንግልና እንደምትወልደው ወልድን በድንግልና ባሰማት ጊዜ ቃሉን ቅዱስ ገብርኤል በደስታ ድንግል ቀረበች ወደሱ ፍጹም ትሕትናን ይዛ ትጸንሻለች ሲላት መልአኩ ፍጹም በልቧ ሳትመካ እንደ ቃል ይሁን አለችው በቃሉ ተማርካ እንደ ቃል ይሁን አለችው በቃሉ ተማርካ የዓለም መድኃኒት ነውና ከአንቺ የሚወለደው በመንፈስ ቅዱስ ትሰይሚዋለሽ ስሙንም ብለሽ ኢየሱስ ትሰይሚዋለሽ ስሙንም ብለሽ ኢየሱስ እጹብ ድንቅ ነው ሁልጊዜ ለድንግል ማርያም የተሰጣት ዕድል የአምላክ እናት ሆኖ መመረጥ ከሴቶች መካከል የአምላክ እናት ሆኖ መመረጥ ከሴቶች መካከል ጸጋን የተመላሽ ድንግል ሆይ ይገባሻል አንቺ ክብርና ምስጋና የክብር ባለቤት ሁልጊዜ ካንቺ ጋር ነውና የክብር ባለቤት ሁልጊዜ ካንቺ ጋር ነውና ባሰማት ጊዜ ቃሉን ቅዱስ ገብርኤል
በደስታ ድንግል ቀረበች ወደሱ ፍጹም ትሕትናን ይዛ። ወገኖቼ ዕድሜን እንደምታዩት ነው። ኪነ ጥበብ ዘምረ አትበሉ። የእግዚአብሔር የቤተ ክርስቲያናችን ጸጋ ብዙ ነው፣ ብዙ ነው። ለሁላችንም ጸጋ ተሰጥቶናል። በጸጋችን አውቀን እንድናገለግለው ፈጣሪ ይርዳን። ክቡር አባታችን ልጨምርበት፣ ሀብትን ያከማቻል ቀኑን ሳያውቀው በድንገት ሲጠራ ላይከተለው። ስንት የዜማ ሊቃውንት አንደበታቸውን ዘግተው ተዉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እኮ ዜማዋ ደራሲዋ መንፈስ ቅዱስ፣ ትናንትም ተናግሬዋለሁ። ዘማሪዋ ቅዱስ ያሬድ፣ ቀጥሎም ውሉደ ያሬዳውያን ከነሱ መከተል ነው። የመዝሙር ቃናችን እንዳይለወጥ መነሻው ሰላም ለኪ ነው። ወገኖቼ በክራር የተፈቀደው በሲኖዶሱም ቢሆን መሰንቆና በገና ነው። እኔም በመዋቅሩ ውስጥ በብፁዕ ወቅዱስ አቡነ ተክለ ሃይማኖት በነበሩበት ሰዓት የወጣቶች ሰንበት ትምህርት ቤቶች መምሪያ ምክትል ነበርኩኝ። አቅርበን ክራር አልተፈቀደም ነበረ። ዛሬ ከመንፈሳዊ አገልግሎቱ ውጪ የሥራ መስክ እየሆነ ነውና ጥንቃቄ ልናደርግ ይገባል። ለወጣት ነው ማሳሰቢያ የምሰጠው። አይተነው ጊዜ ወደሚያበላው በዘፈን ያጣሁሽን በመዝሙር አገኘሁሽ አይደለም፣ ለቤተ ክርስቲያናችን ጠረን የሚስማማውን ዜማ መቃኘት ነው። ይሄ ድምፅ አሁን እኔ በዚህ ዕድሜ ይወጣል። የእግዚአብሔርን እንድታመሰግኑ ይልን የምፈልገው። አዎ በገንዘብ ተጠቅሜ ቢሆን ይሄ ድምፅ ይሉኝ ነበረ። ይቅር ወርቃማ ጊዜያቸውን እንዳላጠፋ እባካችሁ። ግንኙነታችን ከውስጥ ይሁን፣ በአንደበት ብቻ ይሁን። ካህናት አባቶቻችን ከእናንተ በላይ እኮ ስልጣን እኮ የለም እኮ በምድር ላይ። ባሳያችሁ አሁን ሞባይልን አውጥቼ ባሳያችሁ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በነበሩበት ሰዓት የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ቀጥ ብለው ይቆማሉ። ንጉሡ ግን አሳያችኋለሁ፣ አሁን ካስፈለገ ከተመለከታችሁትም የቆሎ ተማሪ በሚለው መጽሐፍ ላይ ሽፋን ላይ ታገኙታላችሁ። ብፁዕ ወቅዱስ አቡነ ባስልዮስ ቆመዋል። ንጉሠ ነገሥቱ ግን ይሳለሙ የነበሩት በሊቀ ጳጳሶች ብፁዕ አቡነ ሉቃስ ይባሉ ነበረ። ብፁዕ አቡነ ሉቃስ ዘአርሲ ወዘኩሉ አድያሜሃ የሚባሉ ነበሩ። ሊቀ ጳጳሱ እጅ ነበረ ንጉሡ የሚሳለሙት። ለምን? እምነ መንግሥት አቢ ክህነት ነው። ተው ክህነታችንን እንጠብቅ። ከዚህ በላይ የለም እኮ ስልጣን። ዛሬ በሚሆነው ሁሉን የምንጽናናበትን ልንገራችሁ፣ ልተንፍስ። ሁሉም የተጻፈ ነው እየተፈጸመ ያለው። በማንም ላይ አታማሩ። ወደ ራሳችን እንመለስ። ሕንፃው ይገነባል፣ መልካም ነው። ልማት ይልማል፣ መልካም ነው። የካህን ሥራስ ነፍስ ማዳን ነው። ይህን እናገራለሁ በድፍረት። በዕድሜ ትንሽ ከፍ ስላልኩ ነው ለእናንተ። አሁን እባካችሁ ከአመፃችን ብዛት ፍቅራችን ስለቀዘቀዘ ሀብትን ያከማቻል ቀኑን ሳያውቀው በድንገት ሲጠራ ላይከተለው ሰው ለሰው
ቢፈቅር ሚነው ሰው ለሰው ሰው ለሰው ቢፋቀር ምነው ለሰው ይመስለዋል ብዙ የሚቆይ ግን በድንገት ያልፋል ሁሉንም ሳያይ ሀብትን ያከማቻል ቀኑን ሳያውቀው በድንገት ሲጠራ ላይከተለው ነቢያት ትንቢት በተናገሩላት ተዋህዶ ሐዋርያት በሰበኳት ጻድቃን በዱር በገደል በተሰደዱላት ሰማዕታት ደማቸውን ባፈሰሱላት የቤተ ክርስቲያን ሊቃውንት ተርጉሞ በወሰኗት ሐዋርያው ቅዱስ ጳውሎስ አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ብሎ መስክሮ በሮማ አደባባይ በተሰየፈላት እምነት ጸንተን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን የመንግስቱ ወራሾች ለመሆን ያውቃል። ያሰማልን፣ ቃለ ሕይወት ያሰማልን። በዝማሬውም ያረሰረሱን አባታችን የምንወዳቸው መዝሙር ሲታሰብ ሁላችንም አፋችንን የፈታ ነው እሳቸው መዝሙር ነውና እሳቸውንም ቃለ ሕይወት ያሰማልን። ቀሪ ዘመናቸውን እድሜ ከጤና አድሎ እናት ቤተክርስቲያንን የሚገልጡበት፣ የሚያገለግሉበት፣ የሚመክሩበት፣ ወደ ላይም ወደ ታችም ወደ ጎንም የሚቆጡበት፣ የሚገስጹበት ዘመን ያድልልን። ያምርባቸዋል። ከትላንትናው ከአባቶቻችን እስከ ዛሬ ያለነው አባቶች ታሪኩን ስለሚያውቁ ያንን አሰላስለው አነጻጽረው ይናገሩ ስለሚያባቸው በርቱ ማለት ፈልጋለሁኝ። እንግዲህ ደብራቸው በልማት ጎሮ ሲነሳ ልማት ነው በአዲስ አበባ ሀገረ ስብከት አእምሮ ውስጥ የሚታወሰው። ይሄ ልማት ደግሞ እንዲሁ አልመጣም፣ ዋጋ ተከፍሎበታል። እናንተ ዋጋ ከፍላችኋል። አመራሮቻችሁ ዋጋ ከፍለዋል። ክቡር መምህራችን መጋቤ መላከ አርያም አባ መምህር ኤፍሬም እና ዋና ጸሐፊው ሰበካ ጉባኤ አባላት፣ ስብከተ ወንጌል ኃላፊዎች፣ እንዲሁም የልማት ሰራተኞች፣ ወጣቶች፣ አባቶች፣ እናቶች የሁላችሁም ክንድ የሁላችሁም እጅ ስለተዘረጋ ለስጦታ ለስራው ክንዳችሁ ስለበረታ ይሄንን እጹብ ድንቅ የሆነ ስራ አይተናል። መላከ አርያም እውነት ለመናገር በጣም እጅግ ትሁት አባት፣ ወንድም ወዳጅ፣ እናት ቤተክርስቲያንን እናት ሀገርን መግለጽ የሚችሉ ማገልገል የሚችሉ የተለየ ፍላጎት ከቤተክርስቲያን የሌላቸው እናት ቤተክርስቲያን በልጆቿ እንድትገለጥ ከሚፈልጉ አባቶች መምህራን አንዱ እሳቸው ናቸውና በዚህም ደግሞ እግዚአብሔር ቸል አላላቸው። በታማኝነት ለሚያገለግሉ፣ ለሚላላኩ፣ ለሚታዘዙ እውነተኞች ገብርኄር ለሆኑት እግዚአብሔር መባረኩን ያውቅበታል። በሕይወታቸው በልጆቻቸው ተባርከው ደስ ብሏቸው እናት ቤተክርስቲያን ከታች አንስታ ከገጠር አንስታ እዚህ ደረጃ ያደረሰቻቸውን በፍቅር ወደው አስወድደው እያገለገሉ እናንተንም እየታዘዙ አባት ሆነው ነው ያሉትና በዚህ አዲስ አበባ ሀገረ ስብከት እጅግ በጣም ደስተኞች ነን። ማኅበረ ካህናቱም ሊቃውንቱም አብዛኛዎቹ ደጋጎቹ ፍጹማን ከፈለቁበት ገዳም የመነጩ የመጡ ከአገልግሎት ከትህትና ዝቅ ብሎ ከማገልገል ውጪ ክፋት የማያውቁ መንገዳቸው ያልሆነላቸው ጉምቱ መምህራን፣ ጉምቱ ካህናት፣ ጉምቱ ዲያቆናት ያሉበት ካቴድራል መሆኑን የማቀውን በመሰክር ማጋነን አይሆንምና በጎሮ አካባቢ ያላችሁ ከመሃል ከተማ መጣችሁ እዚህ አካባቢ የከተማችሁ እድለኞች ናችሁ። ጎሮ ሰላም ነው፣ አየሯ ሰላም ነው፣ አየሯ አገልግሎት ነው፣ ደስ የሚል ነው። ከላይ
አየር መንገዳችን ድምፁን እያሰማ ሲሄድ ከምድር ደግሞ የወንጌል ድምፅ፣ የሰላም ድምፅ፣ የአንድነት ድምፅ፣ የፍቅር ድምፅ፣ የመዋደድ የመከባበር ድምፅ የሚሰማበት ካቴድራል ነው። ካቴድራላችሁን ጠብቁ፣ አባቶቻችሁን አገልግሉ። ይህም ጉባኤ ከ60 አብያተ ክርስቲያናት በላይ ታርጌት ተደርገው በአስተዳደር ጉባኤ ተወስኖ አዲስ አበባ ሀገረ ስብከት ማለት ነው። ከዛ መካከል አንዱ ይሄ ቦታ ነው። ሌሎቹ ደግሞ ገጠር አካባቢ በተለይ ኦሮምኛና አማርኛ የሚነገርባቸው አገልጋይ የሌላቸውን ሁሉ ሸገር ዳር ላይ ያሉትን አድባራት የዳሰሰ ነው። ሁሉን ያማከለ ነው። ወደ ላይ ወደ እንጦጦና ወደ ፊልጶስ አካባቢ ደግሞ ስትሄዱ ጋሞ ጎፍኛ የሚናገሩ በጋሞም አገልግሎት እንዲሰጥ እዛ አካባቢ ወገኖቼ ምናልባት ተጨማሪ ቋንቋ ለመናገር እናቅዳለን፣ እናስባለን፣ ግን ይቻላል። እንኳን የሀገሬን ቋንቋ የወገኔን ቋንቋ ወደ ሰሜኑ ትግረኛውን፣ ወደ ደቡቡ ወላይተኛውን፣ ሲዳምኛውን፣ ጉራግኛውን፣ ወደ መካከለኛው ኢትዮጵያ ኦሮምኛውን እንዳልናገር ማን ከለከለን? ማን መሰናክል ሆነን? ማንም። የሐዋርያት ልጆች ከሆን የአባቶቻችን ልጆች ከሆን 72 ቋንቋ እንዲናገሩ ተፈቅዶላቸዋል። ብዙ ጊዜ እናቅዳለን ሌላ ቋንቋ ተጨማሪ ለመናገር። እቅድ ግን ምኞት ሆኖ እንዳይቀር ምን ይፈልጋል? እንቅስቃሴ ይፈልጋል፣ ተግባር ይፈልጋል፣ አክሽን ይፈልጋል። ወደዛ ከተገባ ይቻላል። በስደት የነበራችሁ ምዕመናን ሳትወዱ በግዳችሁ የኖራችሁበትን ሀገር ቋንቋ ከባለቤቱ በላይ ተናጋሪ ሆናችሁ መጣችኋል ብዙዎቻችሁ። ስለዚህ ይቻላል። በሀገራችንም ትኩረት ብቻ ነው የሚያስፈልገውና ስለዚህ በሁሉም ቋንቋ መናገር መስበክ። ቋንቋ በሐዲስ ኪዳን ኃጢአት አይደለም፣ ወንጀል አይደለም። በብሉይ ኪዳን ኃጢአት ተብሎ በሕንፃ ሰናዖር አማካኝነት ለመልካም ሥራ ተነስተው እግዚአብሔር ላይ ሰዎች ስላመፁ ኃጢአት ሆኖ በታትኗቸዋል። በአዲስ ኪዳን በሐዋርያቱ አማካኝነት በበዓለ ጰራቅሊጦስ ያ የበዛው ቋንቋ ተገልጦላቸዋል ለአባቶቻችን። ስለዚህ በአዲስ ኪዳን ቋንቋ ምንድነው? ወንጌል መስበኪያ ነው፣ ፍቅር መስበኪያ ነው፣ መተቃቀፊያ ነው፣ መነጋገሪያ ነው፣ መቀራረቢያ እንጂ መገፈታተሪያ አይደለም። ቅድም በስብከቴ ላይ እንዳስታወስኳቸው መተያየቱን፣ በጥላቻ መተያየቱን፣ መገፈታተሩን ትተን መሬቷን እንመልከታት። መሬቷ ይውኝ እያለች ነው፣ ተጠቀሙብኝ እያለች ነው። ሆዷን እንደረገጥን ተመልሰን ወደ ሆዷ ሳንገባ ልጆቻችን እንጀራ በልተው ይጥገቡ፣ ዳቦ በልተው ይጥገቡ፣ ጎረቤት አይመኙ። ኢትዮጵያ ከሱዳን አንሳ ሱዳንን ትለምን፣ ኬንያን ትለምን። እምዬ ሀገር ኢትዮጵያ፣ እማማ ሀገር ኢትዮጵያ፣ ቀሚሷ ሰፊዋ፣ አፍሪካውያንን የምትሰበስበዋ ትልቋ መስቦብ እማማ ኢትዮጵያ። ስለዚህ እኛንን ልጆቿ፣ እኛንን ቁጭቷን የምንቋጭላት እንጂ እየተቆጩ መኖር ወንጀል ነው፣ ኃጢአት ነው። ቁጭቷን ለመቋጨት ከጓሯችን መጀመር አለብን። ጉሊት የምንሮጥ አባቶች፣ እናቶች ጓሯችን ላይ እኮ ብዙ ታምር መስራት ይቻላል። መሬት አለ፣ ውሃ አለ። አይምሯችንን እንዳይሰራ ማን ነው የከለከለን? ማን ነው አዚም የጣለብን? ስለዚህ ከጓሯችን እንጀምር። ወደ ሰፈር እንውጣ፣ ወደ ክልል እንውጣ፣ ወደ ሀገር እንውጣ፣ ወደ አፍሪካ እንውጣ። ኢትዮጵያ ላይ የሚያሟርቱ ሟርተኞቿን እያጋለጥን ልማቷን፣ እድገቷን፣ አንድነቷን፣ ፍቅሯን፣ እንስፍስፍ መሆኗን እየገለጥን ወደፊት መሄድ አለብን የሚል እምነት ስላለኝ ነው። እናንተ ደግሞ ይህንን እየተገበራችሁ ነው ያላችሁት። የወይራውና የዘንባባው ጉዳይ ግን ለባለሙያዎች የቤት ስራ ሰጥቻቸዋለሁኝ። አደራ በቅዱስ ገብርኤል ብያቸዋለሁኝ። ይሄ የሚዋለድበትን የመከነው የሚታከምበትን መንገድ እንዲው እኔ አግኝቻለሁኝ ብላችሁ በአባቴ በመላከ አርያም አማካኝነት መረጃ እንድትሰጡኝ ይፈልጋለሁ። እርሻ እናመቻቻለን፣ ቦታ ሁላችንም ከገጠር ነው የበቀልነው። እዛው ሄደን የሚተከልበትን ሁኔታ እናመቻቻለን። ይሄንን ነገር ብናደርግ መልካም ነው እላለሁኝ። ስለሰጣችሁን አገልግሎት ጊዜ እኛ ባማረ በተዋበ ምንጣፍ ላይ ቁጭ ብለን እናንተ ቆማችሁ አምልኮቱን ስታስፈጽሙ የቆያችሁ አባቶቼ፣ እናቶቼ፣ ወጣቶች ሳትሰለችሁ ክርስትና ይሄው ስለሆነ ነው። የክርስትና አገልግሎቷ መገለጫዋ ይሄው ስለሆነ ነው። ራስን መስዋዕት አድርጎ ጊዜን መስዋዕት
አገልግሎትን መስዋዕት፣ እግዚአብሔር የሰጠንን ለሱ መስዋዕት፣ አካልን መስዋዕት አድርጎ ማቅረብ ከሁላችንም ስለሚጠበቅ ያንኑን ነው ያደረጋችሁት። ልትኮሩ ይገባል፣ ልትማረሩም አይገባም። እነሱ ቁጭ ብለው እኛ ቆመን እንዳትሉ መስዋዕት ነው እያቀረባችሁ ያላችሁት። እግዚአብሔር የቁመታችሁን መስዋዕት ይቀበልላችሁ፣ የቅዳሴያችሁን መስዋዕት ይቀበልላችሁ። በትምህርት በዝማሬ ያሳለፋችሁትን ጊዜ መስዋዕት አድርጎ ይቀበልላችሁ። የእኛን የደካሞቹን የካህናቱን መስዋዕት፣ የሊቃውንቱን መስዋዕት፣ የምዕመናንን እንባና ጸሎት ተቀብሎ እምዬ ሀገር ኢትዮጵያን ከነልጆቿ ይማርልን፣ ይፈውስልን፣ እድገቷን ያሳየን፣ ለአፍሪካ ተምሳሌት ያድርግልን። እናት ኢትዮጵያ ብለን ኩሩ አፍሪካውያን ብለን የምንመሰክርበትን ዘመን ያቅርብልን። ትንሣኤዋን ያሳየን። አባቶች፣ እናቶች ወጣቶችን ወልዳችሁ በእነሱ ውበታችሁን የምታዩ ለእናንተ ዕድሜ ከጤና ያድልልን። ወጣቶቹን በእናንተ እግር ስር ያሳድግልን። የአብያተ ክርስቲያናቱን ሁሉ ልማት ያፋጥንልን። ብፁዕ አባታችን አቡነ ሕርያቆስ ተወዳጁ አባታችን ሁላችንም ከተለያየ ቦታ ሰብስበው ኃላፊነት ሰጥተው እንድናገለግላችሁ እንድንታዘዛችሁ እድል የሰጡን አባትም ሱባኤውን እወቁበት፣ በሱባኤ መልካም ሥራ ስሩበት። ቅድም በትምህርት እንደተባለው ሁሉ ወደ ፈጣሪ መልካም ሰው፣ መልካም አገልጋይ፣ መልካም ተላላኪ፣ መልካም እረኛ እንዲሰጣችሁ ለምኑ፣ በሱባኤው ተጠቀሙ ብለዋል። ብፁዕነታቸውም በረከታቸውን ያውልብን፣ ያሳድርብን፣ ሱባኤያችንን በሰላም ያስፈጽመን። የገናናው መልአክ ያሳዳጊያችን የጠባቂያችን የቅዱስ ገብርኤል ምልጃና ጸሎት የእመቤቴ ምልጃ አይለየን። አቡነ ዘበሰማያት አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምን ስጠን፣ ሰላምን ማጽናለን። ሰላም ወደ ቤታችን እንድንገባ የበቃን አድርገን። አቤቱ ጌታ ሆይ ሕዝብህን አደረሰን እንባ። አቤቱ ጌታ ሆይ ሕዝብህን አደረሰን እንባ። ካህናቱንም ምዕመናኑንም ጠብቅ፣ ከፍ ከፍ እናደርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ሕዝብህና ቅዱሳን ብሩካን ለሆኑት ልጆች ማደሪያ ማስቀደሻ መቆረቢያ ትሆን ዘንድ ይሠራት። በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ዕዳ በደላችሁን ኃጢአታችሁን በምሕረትና በቸርነቱ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው ሕግና ሥርዓት፣ ደም ስለሚሆን ደሙ የአሸናፊ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የማርያም ልጅ ኢየሱስ ክርስቶስ የኔንም የእናንተንም ዕዳ በደል ኃጢአት ይቅር ብሎ
የመንግስቱ ወራሾች እንዲያደርገን እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። አቤቱ ማረን ይቅር በለን፣ አቤቱ ማረን ይቅር በለን። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስለ እናትህ ብለህ ማረን ይቅር በለን፣ ስለ እናትህ ብለህ ማረን ይቅር በለን። በእንተ እግዝእትነ ማርያም መሐረነ ክርስቶስ። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ አንድነት፣ የወላዲተ አምላክ ጸሎት አማላጅነት፣ የገናናው መልአክ የቅዱስ ገብርኤል ጸሎት በሁላችንም በደባችን በምእመናኑና በሀገራችን በኢትዮጵያና በልጆቿ ላይ በዘላለሙ ጸንቶ ይኑር። ማይሰራ ኃጢአትን እግዚአብሔር ይፍታ።